ልጄ መክፈል ያለብኝን መስዋዕትነት ከፍዬ አሳድገዋለሁ። እንደዚህም ባየተናነቀሽ አስችሏቸው ራሱ እዛ ጋ እንኳን አይደለም ቀርቶ አንቺ ላይ መጮህ ቀርቶና ማለት ነው እንዶ ችለው ራሱ ስታለቅሽ መስማታቸው ራሱ በጣም ነው የሚያሳዝነው። እውነት ለመናገር እኔ አዳሬን ራሱ ቀየነን ቪዲዮ ካየሁኝ በኋላ አልተኛውም እስከ ዛሬ ድረስ። አሁን መነሻ ሰዓት ነበረ ጠዋት ላይ በቃ አልተኛውም ገና በቃ እስካሁን ድረስ ማለት ነው። በልጅ እኮ ቀልድ የለም። በልጅ እንደዚህ አይነት መደራደር የለም። ሲጀመር ያንቺ ወንድም የትኛውን ጥሩ ስብዕና አይቶ አድጎ ነው እዛ ጥሩ ስብዕና እያየ ነው ማደግ ያለበት? በጥሩ ስብዕና ነው ማደግ ያለበት የምትዩ ያንቺ ወንድም እኛ የምናውቀው ጥሩ ስብዕና ኖሮት ሳይሆን ውርጋጥ ሆኖ ነው ያየ ነው። ውርጋጥ ጭራሽ ደግሞ የሩታን ቤተሰቦች እየተሳደበ ነው። ይኸው በዛኛው ቻናል ፖስት አድርጌላችኋለሁ፣ ግቡና ተመልከቱት። ይኸው ሸር ቦታ ላይ ግቡና ያኛውን ቻናል ታገኙታላችሁ ማለት ነው። በሁለተኛው ቻናል የነብሯ ቤተሰቦች በጣም ነው የምወዳችሁ የኔ ማሮች፣ በጣም ናፍቃችሁኛል ደግሞ ማለት ነው። እና አልተመቻቸል ሆኖ ነው አመቻችቼ እመጣለሁ ቀን በቀን እና ወላሂ በጣም ነው የምወዳችሁ የኔ ማሮች። ግማሾቻችሁ እዛኛው ቻናል ላይ ያላችሁ፣ አንዳንዶቻችሁ ደግሞ በዛኛው ቻናል መኖሬን ያላወቃችሁ አላችሁ። ስለዚህ ተቀላቀሉ፣ ሸር ቦታ ላይ ግቡና ታገኛላችሁ ማለት ነው። እና በጣም ገርሞኝ ነው። ለማንኛውም ጥሩ ስብዕና ቢኖረው ወንድምሽ ጥሩ ስብዕና ያለበት ቦታ ይደግ ብትይም እንኳን ያምርብሽ ነበር። ከሴት ሴት የሚቀያየር ወንድም ይዘሽ ይሄንን ከእናቱ በህይወት እያለሽ ለይተሽ ማደግ ያለበት ጥሩ ስብዕና ኑሮት እንዲያድግ ሌላ ቦታ ነው፣ አያቱ ጋ ነው ስትይ በጣም ታሳፍሪያለሽ። ከጸጉር ቁርጥሽ ጀምሮ አንቺ ራሱ አለሌ መሆንሽ ይለያል፣ ዱርዬ መሆንሽ ይለያል። አየሽ፣ እሱም እንደዛ እንዲሆን ነው የፈለግሽው። በጣም መወራዳ ናችሁ እናንተ ሁለታችሁ ማለት ነው። በጣም ሲበዛ እኔ ቃላት ራሱ አጠረኝ። እኔ ምን አይነት ቃላት እንደምጠቀም ራሱ አላውቅም። እኔ እንደናንተ ባለጌ አይደለሁም የወረደ ቃላት የምጠቀመው። በጥሩ ስብዕና ያደግኩ ልጅ ነኝ እና በጣም ያሳፍራል። እናቱ በህይወት እያለች በዚህ ልክ ጭካኔ ከእናቱ መለየት አለበት። ለልጁ እንኳን አራሩለትም። ስለ እናንተ አሳቢነት ቴንኪዩ። አታልቅሽ እናቴ አታልቅሽ። ለማን አባቱ ብለሽ ነው የምታለቅሽው? ለማን አባቱ ብለሽ? እውነት ማልቀስ የለብሽም። አንቺ እናት ነሽ፣ ጀግና ነሽ፣ አንበሳ ነሽ። ያን ሁሉ መከራ ስቃይ አይተሽ ዛሬ ላይ ፍሬው ላይ ደርሰሻል እኮ አብበሽ አፍርተሽ አሁን ውጤቱ ላይ ነሽ። ስለዚህ እንኳን በአበባሽ ጊዜ አላጠነዘሉሽ፣ እንኳንም የዛኔ ቆርጠው አላደረቁሽ። አሁንማ ፍሬው ላይ ነሽ። ምንም ልል አልችልም። በጣም ነው ማዝነው አንተ ግን። እሺ ምንም አትበያቸው፣ ታያቸው። በቃ ለፈጣሪ ስጫቸው። የማያዳላው ፈጣሪ የእጃቸውን ይሰጣቸዋል። ገብቶሻል ማሪ? ይሰጣቸዋል። የማያዳላው ትክክለኛ ፍርድ የሚሰጠው ፈጣሪ የእጃቸውን ይሰጣቸዋል። ማንም የላትም ብላችሁ እዚህ ጋር ተባብራችሁ ሁለት ሆናችሁ ለአንዲት ለ20 ዓመት ገና ሩጣ ላልጠገበች ልጅ ወንድ ይዘሽባት መጣሽ። እኔን ባለ ወንድም ያድርገኝ። እኛም ብዙ እህቶቹ አለን። 300,000 ተከታይ እኮ አላት። አታቂም እንዴ? ያ ሁሉ እኮ እሷን ብሎ ነው። እህታችን ደግሞ ተናግራለች ስለ ሩታ። እስኪ እንስማት። ሩታ ማለት ሳላደንቀው ማላልፈው ነገር በጣም ጠንካራ ሴት ነሽ አንቺ ማለት። አዎ እውነት ጠንካራ ሴት ነሽ። በጣም እጅግ በጣም ጠንካራ ሴት። ከሁለትም በአንቺ ላይ ተጀናጅኖም በአንቺ ላይ ሴት ይዞ መጥቶም በእርግዝናሽ ጊዜ እንኳን ሌላ እርምጃ ወስዳለሁ ብለሽ ሌላ ነገር ውስጥ አልገባሽ። እንኳን በራስሽም ሆነ በልጁም ሆነ እንኳንም የሆነ ነገር ያላደረግሽ። በቃ ይሄ የራሱ ጀግንነትሽ ነው። ያላረገዙ ሴቶች ራሳቸውን መቋቋም በሚያቅታቸው ታይም ላይ በሚያቅታቸው ሰዓት ላይ አንቺ ግን ራስሽን ተቋቁመሽ እዚህ ደረጃ የደረሽ እንቁ ጀግና ነሽ። እውነትሽን ነው እህቴ፣ ተባረክ። ሀቅ ተናግረሻል። ብዙ ሰው ከአንቺ ብዙ ነገር ይማራል። በጣም ብዙ ነገር አሳልፈሽ ነው እዚህ ያለሽበት ቦታ ሄደ። አዎ ብዙ ነገር እንማራለን። በነገራችን ላይ ጥንካሬን፣ ብርታትን፣ ጀግንነትን ብዙ ነገሮችን እንማራለን።
እጅግ በጣም ብዙ ነገሮች ተምረናልም እየተማርንም ነው። ምክንያቱም ብዙ ነገሮችን ስላየን ብዙ ነገሮች ሲፈራረቁብሽ ጥንክር ብለሽ ጥርስሽን ነክሰሽ ችለሽ እዚህ ደረጃ ስለደረሽ ብዙ ነገር እንማራለን። ነገኛ ህይወት ላይ የሆነ ነገር አያድርገውና ቢመጣም እንኳ እንደዚህ ጠንክረን በርትተን እንድንቀጥል እንድናልፈው ተምረናል። እሺና ልጅን ለብቻ ማሳደግ በጣም ከባድ ነው፣ ይገባኛል። ልጅን ማሳደግ እጅግ በጣም ከባድ ነው። ከክብደቱም እኮ ክብደት አሁን ሩታ በገንዘብ በምናምን አይቸግራትም። ፈጣሪ የሰው መውደድ ሰጥቷታል። ዩቲዩቧን እየሰራች ከልጇ ጋር እየመጣች ቪዲዮ ብትለቅ ማንም ያያታል፣ ማንም ይከታተላታል። ገባሽ? ግን የሚከብደው ልጁ ያለ አባት ማደጉ የአባት ፍቅር ያገኛል ብላ ለማይሆን ለማይረባ ሰው ዋጋ ከፍላ ይሄ በከንቱ ድካሟ በከንቱ መቅረቱ ነው የሚያሳዝነው። በከንቱ ለበቃ ለማይሆን ሰው ይሄን ያክል መስዋዕትነት ይሄን ያክል ዋጋ መክፈሉ ነው እኮ የሚያናድደው። ልጄ አባት ይኖረዋል፣ የአባት ፍቅር ያገኛል፣ የእናትም የአባትን ፍቅር እንዳያጣ ብላ ለማይሆን ሰው ይህን ሁሉ ዋጋ መክፈሏ ያማል እንጂ ገንዘቡማ የት ታጠዋለች እናቴ? ገንዘቡን የትም አታጣውም። በቃ ቪዲዮ እየሰራሽ ማስታወቂያ እየሰራሽ ሽር ብላ መኖር ትችላለች። ለእናቷ ሰጥታ እንደፈለገች ሞዴልነት መወዳደር ትችል። ብዙ የስራ እድል ማግኘት የምትችል ልጅ ናት። እንኳን ለእሷ እንኳን አይደለም ለአንድ ፍሬ ለጌጡ ለልዑል እና ለሌሎችም መትረፍ የምትችል ልጅ ናት። ከጎዳና እንኳ አሳድጌ ልጅ አድርጌ ልለውጣቸው ብትል እንኳ አቅሟ ያላት ልጅ ናት። ኢነርጂው ብርታቱ ሁሉ ነገር ስላላት ግን ለማይሆን ሰው ኢነርጂዋን ማባከኗ ሉዝ ማድረጉ ያሳዝናል። እና በበፊቱ ጥንካሬሽ ቀጥይ። ማንም ሰው ወደኋላ ሊያስቀርሽ እንዳይሞክር። በቃ እንደው ይመችሽ። አንቺ እህቴ ራሱ እውነቴን ነው የምልሽ፣ ይመችሽ። የሰጠሽው ሀሳብ ደስ የሚል ነው። ዙሪያዋን ሁሉ የሚጎትቷት፣ ዙሪያዋን ሁሉ እየመጡ የሚጨቀጭቋት ወደኋላ ለማስቀረት ከአላማዋ እንድትደናቀፍና ወድቃ እንድትቀር ነው። ይሄ ደግሞ እኛ አንፈቅድም። እኛ እያለን በምንም ተአምር ይሄ ነገር አይፈጠርምም፣ ሊሆንም አይችልም። ማንም እየመጣ ወደኋላ ለመጎተት ወደኋላ ለማስቀረት ከጓደኛ በታች ለማድረግ ጉስቁል ብላ ተሰብራ ቤቷን ዘግታ እያለቀሰች እንድትቀመጥ ከሚዲያ እንድትጠፋ ብዙ ነገር እንድትሆን እንስሆን ብዙ ነገር የሚያደርጉት ይህን ሁሉ ለማድረግ ነው። እሱ ደግሞ ይናፍቃቸዋል እንጂ መቼም አይሳካም። እኛ እያለን ማለት ነው። እኛ አለን። ለተገፋ ቀኝ እጆች ብርታቶች ነን። ሁሌም እናበረታታታለን፣ እናሳድጋታለን። አይከፈልበት። ምን ችግር አለው? ምን ችግር አለው? መልካምነት ለራስ እኮ ነው። እና አንቺ እህቴም እናመሰግናለን። ሩታዬም በርቺ። ልዑሌና ሩቲ ወደፊት ለማንም እጅ እንዳትሰጪ፣ እንደውም በህግ ሂጅባቸው። በተረፈ ወዳችኋለሁ የነብሯ ቤተሰቦች። ኑሩልኝ። ሰላም ጤና ይስጣችሁ። ሀሳብ አስተያየታችሁን ደግሞ እህታችን በተናገረችው ላይ አስቀምጡልኝ። በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ። ላይክ ሰብ አድርጉ።